የሀገር ውስጥና የባህር ማዶ ዜናዎቻችን ቢዝነስና ሳምንቱን በታሪክ ውስጥ ጨምሮ ወደ እናንተ የሚደርሱበት ሰዓት ላይ ነው የምንገኘው። ሰላም ጤና ይስጥልን። ከቻናል ዋን ዜናዎቹን እየመራው አብሬያችሁ ቆይታ ማደርገው ወይንሸት ዘውዴ ነኝ። አብረን እንቆይ። የመጀመሪያዋ ከማርበርግ ቫይረስ ያገገመች ታዳጊ ከሕክምና ማዕከል መውጣቷ ተገለጸ። የደቡብ ኢትዮጵያ ክልል ጤና ቢሮ እንዳስታወቀው በክልሉ ነዋሪ የሆነችው የ15 ዓመት ታዳጊ የማርበርግ ቫይረስ በሽታ ምልክት በማሳየቷ ሕክምና ሲደረግላት ቆይታለች። የመጨረሻው የላቦራቶሪ ምርመራ ውጤቷ ከቫይረሱ ነፃ መሆኗን የሚያረጋግጥ ሆኖ በመገኘቱ ከሕክምና ማዕከል እንድትወጣ ተደርጓል። በቀጣይ ቀናትም ከማርበርግ ቫይረስ በሽታ አገግመው የሚወጡ ታማሚዎች ስለመኖራቸው ቢሮ አመላክቷል። የማርበርግ ቫይረስ በሽታ ምልክቱ በሚታይበት ወቅት ወዲያውኑ ወደ ጤና ተቋም የሚመጡ ሰዎች የማገገም ዕድላቸው ሰፊ መሆኑንም አያይዞ ጠቁሟል። የኢትዮጵያ የአየር ኃይል 90ኛ ዓመት የምስረታ በዓልን በማስመልከት ዓለም አቀፍ የአየር ትርኢት ሊያካሂድ ነው። የአየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ በቅርቡ በዓለም ደረጃ ተወዳዳሪ የሆነ የአየር ትርኢት እናካሂዳለን ብለዋል። ትርኢቱ ከሁሉም የዓለም ክፍሎች የተውጣጡ የአቪዬሽን ኤክስፐርቶች፣ ኢንጂነሮችና ፓይለቶች የሚሰባሰቡበት እንደሚሆንም ገልጸዋል። የአየር ትርኢቱ በመጪው ወርሃ ጥር አጋማሽ ይካሄዳልም ተብሏል። የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ ለሶስተኛ ጊዜ ያዘጋጀው መገናኛ ብዙሃን ባለሙያዎች ሽልማት ስነ ስርዓት ተካሄደም። ደህንነቱ የተጠበቀና የተረጋጋ ክልል እንዲኖር ስለ አየር ንብረት ለውጥ ተግባር እንናገር በሚል መሪ ሀሳብ በተካሄደው የዘንድሮ ሽልማት 20 እጩዎች በ11 ዋና ዋና የስራ ዘርፎች የክብር ሽልማት ተበርክቶላቸዋል። በሐሰተኛ ሰነድ የቪዛና ሌሎች የኢሚግሬሽንና ዜግነት አገልግሎት ለማግኘት በሚሞክሩ አካላት ላይ እርምጃ እየተወሰደ እንደሚገኝ የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት አስታወቀም። በዚህም በተያያዘው በጀት ዓመት ሩብ ዓመት ውስጥ 43 የሚሆኑ የውጭ ዜጎች በሰነድ ማጭበርበር ተጠርጥረው ተጠያቂ እንዲሆኑ መደረጉ ተገልጿል። መሀሌት ደመላሽ 43 የውጭ ዜጎች ሰነድ በማጭበርበርና በዜግነት ጉዳይ ተጠርጥረው ተጠያቂ እንዲሆኑ ተደርጓል ሲል የኢሚግሬሽንና ዜግነት አገልግሎት አስታውቋል። የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊ ዳዊት የተቋሙን የ2018 ዓመት ሩብ ዓመት አፈጻጸም ሪፖርት ለውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት እንደተናገሩት በሐሰተኛ ሰነድ የቪዛና የፓስፖርት አገልግሎት ለማግኘት የሚደረግ ሙከራ እየበዛ ነው ብለዋል። ይህንን ችግር ለመፍታት በሐሰተኛ ሰነድ ኢሚግሬሽንና ዜግነት አገልግሎት የማግኘት ሙከራን የማጣራትና በድርጊቱ የተሳተፉትን በቁጥጥር ስር የማዋል ስራ እየተሰራ እንደሆነም አብራርተዋል። እንደ ኢትዮጵያን ፕሬስ ድርጅት መረጃ ተቋሙ በሐሰተኛ ሰነድ አገልግሎት ለማግኘት የሚደረግን ማጭበርበር ለማስቀረት ቴክኖሎጂን የመጠቀም ስራ እየተሰራ እንደሚገኝ አስታውቋል። ወንጂ ስኳር ፋብሪካ ከዛሬ ጀምሮ ምርት እንደሚጀምር ተገለጸም። የክረምት ወቅት ጥገና ሲደረግለት የቆየው ፋብሪካው ወደ ፋብሪካው የሚጓዙ መሳሪያዎችና የፋብሪካው የጥገና ስራ መጠናቀቁን አስታውቋል። በዲዛይኑ መሰረት ፋብሪካው በቀን 6250 ቶን ሸንኮራ አገዳ የመፍጨት አቅም ያለው ሲሆን በአመት 602000 ቶን ሸንኮራ አገዳ በመፍጨት ከ70000 ቶን በላይ ስኳር እንደሚያመርትም ታውቋል። ፋብሪካው በበጋው ወቅት ሸንኮራ አገዳ በመፍጨት ስኳር የሚያመርት ሲሆን በቀሪዎቹ ወራት በሚኖረው ዝናብና ተፈጥሯዊ ሁኔታ ስለማያመርት ጥገና እንደሚደረግለት የኢትዮጵያ ዜና አገልግሎት ዘገባ አመላክቷል። በነዳጅ የሚሰሩ ተሽከርካሪዎች የሚለቁትን በካይ ጋዝ መቆጣጠሪያ መሳሪያ እንዲገጥሙ ሊደረግ እንደሆነ የትራንስፖርትና ሎጂስቲክ ሚኒስቴር አስታወቀ። ዝርዝሩ የማህሌት ደመላሽ ነው። የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ እንደገለጹት በነዳጅ የሚሰሩ ተሽከርካሪዎች የሚለቁት በካይ ጋዝ ምን ያክል መሆን እንዳለበት የሚወስን ስታንዳርድ መዘጋጀቱን ገልጸዋል። ሚኒስትሩ ስታንዳርዱን ያዘጋጀው ከኢትዮጵያ የደረጃዎች ኢንስቲትዩት ጋር መሆኑን አብራርተው አሽከርካሪዎች በተዘጋጀው ስታንዳርድ መሰረት የማይጠቀሙ ከሆነ እንደሚታገዱ ገልጸዋል። በተለይም ረጅም ጊዜ ያገለገሉና ሞተራቸው ያረጀ ተሽከርካሪዎች የሚለቁት በካይ ጋዝ ከፍተኛ በመሆኑ ይህን ካላስተካከሉ እንደሚታገዱ አስታውቀዋል። እንደ ሪፖርተር መረጃ የስታንዳርድ ሲዘጋጅ ሁሉም ተሽከርካሪዎች ሊጠቀሙበት ይገባል ሲባል በነዳጅ የሚሰሩ ተሽከርካሪዎች ሙሉ በሙሉ እንዳይኖሩ ይደረጋል ማለት ሳይሆን የሚለቁትን በካይ ጋዝ መቆጣጠር እንዲቻል ማስቻል መሆኑን አስረድተዋል። በኢትዮጵያ ከ40 እስከ 70 በመቶ የአጥንት ታካሚዎች ወደ ባህላዊ ወጌሻ ሕክምና
እንደሚሄዱ እንደ አውሮፓውያን አቆጣጠር ከ2019 እስከ 2025 ባለው ጊዜ ውስጥ በኢትዮጵያ የአጥንት ሕክምና ባለሙያዎች ማህበር የተሰራ ጥናት አመላክቷል። በጥናቱ ከተካተቱት ውስጥ 26 በመቶ የሚሆኑት ታካሚዎች በዘመናዊ የጤና ተቋማት ሕክምና ከተደረገላቸው በኋላ እንደገና ወደ ባህላዊ ወጌሻ ለሕክምና እንደሚሄዱ ተናግረዋል። በተለይ ህጻናት ለከፋ የአጥንት ጉዳት ተጋላጭ መሆናቸውም ተጠቁሟል። በጥናቱ መሰረት አብዛኞቹ የአጥንት ጉዳት ታካሚዎች ባህላዊ ሕክምናን ያስቀድማሉ ተብሏል። ወደ ባህላዊ ሕክምና የሚሄዱት የህብረተሰብ ክፍሎች ዝቅተኛ ገቢ ያላቸው፣ በገጠራማ ክፍል የሚኖሩ፣ የግንዛቤ እጥረት ያለባቸው ና ህጻናት እንደሆኑ በጥናቱ ተለይቷል። በጤና ተቋማት ላይ ክፍተት መኖሩና በባህላዊ ሕክምና ያለው የአሰራር ስህተት ዋነኞቹ ችግሮች መሆናቸውም ተነስቷል። በዚህም ዜጎች ስለ ወጌሻ ሕክምና በቂ ግንዛቤ እንዲኖራቸው መስራት እንደሚገባ ጥናቱ አመላክቷል። አንድ እናት በቴፒ አጠቃላይ ሆስፒታል ከ1 ኪሎ ግራም በታች የሚመዝን ህጻን በሰላም ተገላገለች። በ28 ሳምንቱ የተወለደው ህጻን ክብደቱ 895 ግራም ብቻ ስለነበረ በሆስፒታሉ የቅርብ ክትትል ውስጥ እንዲቆይ ተደርጓል። እናትና ልጅ ከ23 ቀናት የህክምና ክትትል በኋላ በሰላም ወደ ቤታቸው መሄዳቸውን ሆስፒታሉ ጨምሮ አሳውቋል። በዓለም ጤና ድርጅት መረጃ መሰረት በ28 ሳምንት ዕድሜና ከ1 ኪሎ ግራም በታች ከሚወለዱ ህጻናት በህይወት የመቆየት እድላቸው 40 በመቶ ብቻ ነው። የአፍሪካ ህብረት ያዘጋጀው የመጀመሪያው የዲጂታል ግብርና ኮንፈረንስ በአዲስ አበባ ከዛሬ ጀምሮ እስከ ህዳር 24 2018 ዓ.ም ድረስ ይካሄዳል። ኢኖቬሽንና የዲጂታል መፍትሄዎችን ጠንካራ አረንጓዴና በቴክኖሎጂ የታገዘ የግብርና ዘርፍ ግንባታ በመጠቀም የአፍሪካን መጻኢ ጊዜ ብሩህ ማድረግ የኮንፈረንሱ መሪ ሀሳብ ነው። የኢትዮጵያ ዜና አገልግሎትን ዘገባ ኤፍራታ ጥላሁን እንደሚከተለው ታቀርበዋለች። በኮንፈረንሱ ከሚመከርባቸው አጀንዳዎች መካከልም በዋናነት የግብርና ምርታማነትን ማሳደግ፣ የዲጂታል ግብርና ኤክስቴንሽን አገልግሎት፣ የግብርና ቴክኖሎጂና ኢኖቬሽን፣ የገበያ ተደራሽነት፣ የእሴት ሰንሰለትን ማጠናከር፣ የግብርና ምርታማነትን ከአየር ንብረት ለውጥ የማይበገር አቅም መገንባት ጋር ያስተሳሰረ አካሄድ መከተል፣ የግብርና ፖሊሲዎችና የህግ ማዕቀፎች ትግበራ ይገኙበታል። ኮንፈረንሱ የእውቀት ሽግግርና ፖሊሲ ተኮር ውይይቶች የሚደረግበት ሲሆን ስኬታማ የሀገራት የግብርና ኢኒሼቲቭ ለተሳታፊዎች ይቀርቡበታል። በአፍሪካ የዲጂታል ግብርና መፍትሄዎችን ተደራሽነት የሚደግፉ ስትራቴጂዎች የመለየትና አጋርነቶችን ማጠናከር ከእውነቱ የሚጠበቅ አበይት ውጤት መሆኑን የአፍሪካ ህብረት መረጃ ያመላክታል። ኮንፈረንሱ የአፍሪካ ህብረት እንደ አውሮፓውያን አቆጣጠር በ2024 ያጸደቀውን አህጉራዊ የዲጂታል ግብርና ስትራቴጂ ተፈጻሚነት የማሳደግ ጥረት አካል መሆኑንም ተመላክቷል። የግብርና ስትራቴጂው ከአጀንዳ 2063 እና ከረጅም ጊዜ አፍሪካ የልማት እቅድ ጋር የተጣጣመ መሆኑን ነው ህብረቱ የገለጸው። ስትራቴጂው ኢንፎርሜሽንና ኮሚኒኬሽን ቴክኖሎጂ ICT በመጠቀም አህጉራዊ የዲጂታል ገበያ መገንባትና ግብርናን ከአፍሪካ የዲጂታልና ዘላቂ ልማት ግቦች ጋር የማስተሳሰር ግብ ያለው ነው። በዚህ መድረክ የአፍሪካ ሀገራት ከፍተኛ የመንግስት ባለስልጣናትና ፖሊሲ አውጪዎች፣ የግብርና ተመራማሪዎችና ሳይንቲስቶች፣ የቴክኖሎጂ ባለሙያዎች፣ አርሶ አደሮችና የአርሶ አደር ተቋማት፣ የምርምር ተቋማት፣ ባለሀብቶች፣ የልማት አጋሮችና ሌሎች ባለድርሻ አካላት ይሳተፋሉ። እየተከታተላችሁ ያላችሁት ከቻናል ዋን ወደ እናንተ የሚደርሰው ዜናችንን ነው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው መረጃዎቻችን እናልፋለን። ተመራማሪዎች በቅዝቃዜ ወቅት በቀዝቃዛ ውሃ መታጠብና በበረዶ ውስጥ መዋኘት በሰውነታችን ቡናማ ስብ በመባል የሚታወቀውን ካሎሪን የሚያቃጥል ስብ እንደሚያነቃ ይጠቁማሉ። አዳዲስ ጥናቶች እንደሚያመላክቱት ከሆነም ይህንን ስብ ማንቃት የሜታቦሊክ ጤናን እንደሚያሻሽል፣ የደም ስኳር መጠንንና እንደ አይነት 2 የስኳር በሽታ ያሉ የጤና ስጋትን እንደሚቀንስ ገልጿል። ሊዲያ ዝናቡ ዝርዝሩን ተከታትሏለች፣ እንደሚከተለው ታቀርበዋለች። ቡናማ ስብ ከተለመደው ነጭ ስብ በተለየ ሰውነት በሚቀዘቅዝበት ጊዜ ሙቀትን ለማመንጨት ካሎሪ ያቃጥላል። ይህ የስብ አይነት በህፃናት ሰውነት ውስጥ በብዛት የሚገኝ ቢሆንም በአዋቂዎች ትንሽ መጠን እንዳለው ተገልጿል። ቡናማ ስብ በዋነኝነት በአንገትና ትከሻ ላይ እንደሚገኝ ጥናቶች ያመላክቱ ሲሆን 19 ዲግሪ የሙቀት መጠን ያለው ቀዝቃዛ ክፍል ውስጥ መተኛት፣ ቀዝቃዛ ሻወር መውሰድና በበረዶ ውስጥ መዋኘት ቡኒ ስብ እንዲነቃቃ እንዲሁም የኢንሱሊንና የሜታቦሊዝም ስርዓትን ለማሻሻል ይረዳል። በአዋቂዎች ሰውነት ውስጥ በትንሽ መጠን መገኘት ምክንያት
ቡናማ ስብ ከፍተኛ ክብደትን የመቀነስ እድል ባይኖረውም የተሻለ የደምና የስኳር መጠን እንዲኖረን በማድረግ ሌሎች የሰውነታችን ስርዓት ላይም ብዙ ጠቀሜታዎችን ይሰጣል። ካፊን ያላቸው ምግቦችና መጠጦች እንዲሁም በበርበሬ ውስጥ የሚገኘው ካፕሳይሲን ደግሞ ሌሎች ይህንን ስብ በማነቃቃት ካሎሪ እንዲቃጠል የሚያደርጉ ንጥረ ነገሮች ሊሆኑ እንደሚችሉ ተስፋ ሰጪ የምርምር ውጤቶች ተገኝተዋል። ይሁን እንጂ ተጨማሪ ምርምር ሊደረግባቸው እንደሚገባም ተገልጿል። ይህንን ቡኒ ስብ የማነቃቃት ልምድ እንደ አንድ ጠቃሚ ተግባር ሊወሰድ የሚገባ እንጂ ሌሎች አስፈላጊ የሆኑ ድርጊቶችን እንደ የተመጣጠነ ምግብ መመገብና መደበኛ የሆነ የአካል ብቃት እንቅስቃሴ ሊተካ እንደማይገባ ባለሙያዎች ያሳስባሉ። ዘገባው የቢቢሲ ነው። በለጋ ዕድሜያቸው ስልክ የሚይዙ ታዳጊዎች ላይ ከመጠን በላይ ውፍረት፣ ድብርትና እንቅልፍ ማጣት የማጋጠም እድሉ ከፍተኛ ነው ሲል ከ10 ሺህ በላይ በሚሆኑ የ12 ዓመት ህጻናት ላይ የተደረገ ጥናት አመላክቷል። ሄሮዳን ንጉሴ እድሜያቸው ከ21 ዓመት በታች በሆኑ 10 ሺህ ህጻናት ላይ በተደረገ ጥናት በለጋ እድሜያቸው ለስክሪን የተጋለጡ ህጻናት ስሜታቸውን የመቆጣጠር አቅማቸው እንደሚቀንስ፣ ራስን የማጥፋት ሀሳብ እንደሚያጋጥማቸው፣ ለነገሮች ግድ የለሽ እንደሚሆኑና ከተፈጥሮ ጋር ያላቸው ዝምድና እንደሚቀንስ በፔዲያትሪክ ጆርናል ላይ የታተመው የጥናት ውጤት አመላክቷል። የእንቅልፍ ማጣትም በማህበራዊ ሚዲያዎችና በስክሪን መጋለጦች ምክንያት ህጻናት ላይ የሚከሰት ችግር ነው። የጥናቱ ባለቤትና የህጻናትና ታዳጊዎች የስነ አእምሮ ባለሙያ የሆኑት ዶክተር ሬን ባርዝሊ አብዛኞቹ ባለሙያዎች ወላጆች ለልጆቻቸው የመጀመሪያውን ስማርት ስልኮች ሲሰጡ ዘግይተው መሆን እንዳለበት ይስማማሉ። ያ ካልሆነ ግን የልጆች ጤና አደጋ ላይ ሊሆን ስለሚችል ሲሉ አብራርተዋል። ታዲያ ወላጆች በለጋ ዕድሜ ላሉ ልጆቻቸው ስማርት ስልኮችን ከመስጠት ይልቅ በሰዓት አማራጮች የመጡ ስልኮችን ቢሰጧቸው፣ ስፖርታዊ እንቅስቃሴዎችና ቤተሰባዊ ወጎችን እንዲያደርጉ በማበረታታት ልጆች ከመተኛታቸው በፊት ከስክሪን እንዲርቁ በማድረግ ልጆቻቸውን ከጤናና ስነ ልቦናዊ ችግሮች መጠበቅ እንደሚችሉ ባለሙያዎች ያብራራሉ። ዘገባው የሲኤንኤን ነው። በኢንዶኔዥያ የሱማትራ ደሴት በመታው ኃይለኛ ዝናብ በተፈጠረ የጎርፍ አደጋ ከፍተኛ ጉዳት ደረሰባት። ደሴቲቱ በርካታ የደቡብ ምስራቅ እስያ ሀገራትን ያጥለቀለቀው ከባድ ጎርፍ ማዕከል ሆናለች። ጸጋነሽ ተሰማ ዝርዝር አላት። በደቡብ እስያ በደረሰ የጎርፍ መጥለቅለቅና የመሬት መንሸራተት ከ600 በላይ ሰዎች መሞታቸው ተገለጸ። በደቡብ ምስራቅ እስያ ከ10 ዓመታት በኋላ ቀጠናውን ያጋጠመውን ከባድ ዝናብ ተከትሎ በተከሰተ ጎርፍ በመቶዎች የሚቆጠሩ ሰዎች ሲሞቱ፣ በርካቶች ደግሞ የደረሱበት አልታወቀም። በሞቃታማ አውሎ ንፋስ እየተባባሰ የመጣው ዝናብ በዓመታት ውስጥ ከታዩት ጎርፍ አደጋዎች መካከል ከፍተኛው የተባለውን አስከትሏል። በዚህም የተነሳ ኢንዶኔዥያ፣ ማሌዥያና ታይላንድ በሚሊዮኖች የሚቆጠሩ ሰዎች ተጎድተዋል። በኢንዶኔዥያ ሱማትራ ደሴት የሞቱት ሰዎች ቁጥር ከ300 በላይ የተሻገረ ሲሆን በርካቶች አሁንም ያሉበት እንደማይታወቅ ተገልጿል። በጎርፍ ከተጎዱት አካባቢዎች ነዋሪዎችን የማውጣት ጥረቱ አሁንም ቀጥሎ ዋና ዋና መንገዶች በጎርፍ መወሰዳቸውና የኢንተርኔትና የመብራት አገልግሎት በከፊል በመቋረጡ ጥረቱን አስቸጋሪ አድርጎታል። በኢንዶኔዥያ ሳይክሎን ሲያር የተባለ አውሎ ንፋስ የቀላቀለ ዝናብ የመሬት መንሸራተትና የጎርፍ መጥለቅለቅን አስከትሏል። በዚህም የተነሳ ቤቶች በጎርፍ ሲወሰዱ በሺዎች የሚቆጠሩ ህንፃዎችም ሰጥመዋል። በኢንዶኔዥያ አስህ ግዛት ነዋሪ የሆነችው አሬኒያ ማሊያ ጎርፉ በጣም ፈጣን ነበር። በጥቂት ሰከንዶች ውስጥ ነው ወደ መንገዶቹ የደረሰው። ከዚያም ወደ ቤቶቹ እየተንደረደረ ገባ ስትል ለቢቢሲ ተናግራለች። በ10 ሺዎች የሚቆጠሩ ሰዎች ከቤታቸው እንዲወጡ ቢደረግም አሁንም በመቶዎች የሚቆጠሩ መውጫ አጥተው እንደሚገኙ የኢንዶኔዥያ አደጋ ኤጀንሲ አስታውቋል። በታይላንድ ደቡባዊ ሶንግህላ ግዛት የውሃ መጠን 3 ሜትር ያህል ከፍ ያለ ሲሆን ቢያንስ 145 ሰዎች ሞተዋል። ስሪላንካ ከቅርብ ዓመታት ወዲህ ካጋጠሟት አስከፊ የአየር ንብረት አደጋዎች አንዱን የተጋፈጠች ሲሆን መንግስት የአስቸኳይ ጊዜ አዋጅ አውጇል። ከ150 ሺህ በላይ ቤቶች መውደማቸውንና 78 ሺህ የሚያህል ሰዎች ወደ ጊዜያዊ መጠለያ እንዲገቡ መደረጋቸውን ባለስልጣናቱ ተናግረዋል። ከሀገሪቱ 1/3 የመብራትና የውሃ አቅርቦት አልባ እንደሆነም ጨምረው ተናግረዋል። በቻይና ሳይንቲስቶች በምግብ ውስጥ ያለውን የማቃጠል መጠን በትክክልና በፍጥነት የሚለካ ቺሊሜትር የተሰኘ ሰው ሰራሽ ምላስ አስተዋውቀዋል። ይህ መሳሪያ ሰዎች ምግብ ከመመገባቸው በፊት ምን ያህል ያቃጥላል የሚለውን እንዲያሳውቁ ይረዳቸዋል ይለናል አማሩ ገብሩ በዘገባው። የምግብን ትክክለኛ ጣዕም ለማወቅ ማሽተትና መቅመስ አለፍ ሲል ደግሞ በአይናችን በመመልከትና በእጃችን በመለካት እንገምታለን። ሆኖም የሰው ልጅ ምግብን በተለያየ መንገድ ያጣጥማል። አንዳንዱ የሚያቃጥል፣ ሌላው ቅመም የበዛበት፣ ገሚሱ ደግሞ ለስለስ ያለ ምግብ ይወዳል። ነገር ግን ሰዎች ስለ ምግብ የሚሰጡት አስተያየት የምግቡን ትክክለኛ ጣዕም የሚገልጽ ሳይሆን ከራስ ፍላጎት አንጻር የሚመነጭ ነው። በሀገረ ቻይና የሚገኙ ሳይንቲስቶች ታዲያ በአንድ ምግብ ውስጥ ያለውን የማቃጠል መጠን በትክክልና በፍጥነት
የሚለካ ቺሊሜትር የተሰኘ ሰው ሰራሽ ምላስ አስተዋውቀዋል። ይህ መሳሪያ ሰዎች ምግብ ከመመገባቸው በፊት ምን ያህል ያቃጥላል የሚለውን እንዲያውቁ የሚረዳቸው ሲሆን ሳይንቲስቶቹ እንደሚሉት ከሆነ ሰው ሰራሹ ምላስ ይህንን ስራ ለማከናወን 10 ሰከንድ ብቻ እንደሚፈጅበት ተጠቁሟል። በተጨማሪም መሳሪያው የሚያቃጥልን ምግብ ብቻ ሳይሆን እንደ ነጭ ሽንኩርት፣ ቀይ ሽንኩርት፣ ዝንጅብልና መሰል ቅመሞች በምን ያህል መጠን በምግብ ውስጥ እንዳለው ያሳውቃል። ወደፊት እንዲህ አይነቱ ፈጠራ ለምግብ ጥራት ቁጥጥርና ለሕክምናው ዘርፍ ጥቅም ላይ ሊውል እንደሚችል ተመላክቷል ሲል የአሪ ኒውስ ዘገባ ያመላክታል። በማህበራዊ ሚዲያ ላይ መጠቀም የማይችሏቸው ዝርዝር ቃላቶች አሉ። ፈረንጆቹ ተገደለ ከማለት ይልቅ ህይወቱን አጣ ማለትን ይመርጣሉ። ጸጋነሽ ተሰማ በእነዚህ ጉዳዮች ላይ ዝርዝር ዘገባ አዘጋጅታለች። ማህበራዊ ሚዲያ ላይ መጠቀም የሌሉብን ቃላትና ብዙ ሰዎች ጋር እንዳይደርሱ የሚደረጉ ይዘቶች አሉ። ቢያንስ ግን አዘውትረው ማህበራዊ ሚዲያን የሚጠቀሙ ሰዎች የተወሰኑ ቃላትን ላለማለት ሲጠነቀቁ አስተውለው ይሆናል። በእንግሊዘኛው ኪልድ ወይም ተገደለ ለሚለው አንላይቭድ ወይም ህይወቱን አጣ ማለት መምረጥን ሲሆን በወንጀል ታሪኮች ውስጥ ጠመንጃ፣ ሽጉጥ ከማለት ይልቅ ፒውፒውስ የሚለውን ቃል ይጠቀማሉ። ማህበራዊ ሚዲያ ላይ የተወሰኑ የፖለቲካ አጀንዳዎችን ለማሰራጨት ወይም የማስታወቂያ ኩባንያዎች የሚሸጡትን ምርት የበለጠ ተደራሽ ለማድረግ መጠቀም የማይቻሉ ቃላትን ወይንም ሀረጋትን እንዲለይ ተደርጎ የተደራጀው አልጎሪዝም አልጎስፒክ የሚባል ሲሆን ነገር ግን የቴክኖሎጂ ኢንዱስትሪው ይህንን ሐሳብ ያጣጥላል። የማህበራዊ ሚዲያ ኩባንያዎች በዝምታ ይዘቶች እንዲታዩና እንዳይታዩ ሲያደርጉ እንደነበር ይነገራል። አንዳንዴ ገለልተኛና ግልጽ ነን ቢሉም ከዚያ ተቃራኒውን ሲያደርጉ ተስተውለዋል። ግለሰቦች በራሳቸው መንገድ የሚጠቀሟቸውን ቃላቶች ከመጠንቀቅ ጀምሮ የቴክኖሎጂ ኩባንያዎች ጣልቃ ገብተው የተወሰኑ ይዘቶች ወደ ሰዎች እንዳይደርሱ ሲያደርጉ እንደነበር ባለሙያዎች ተናግረዋል ሲል ቢቢሲ ዘግቧል። የ15 ዓመቱ ቤልጂየማዊ ታዳጊ ላውረንስ ሲሞንስ በኳንተም ፊዚክስ የፒኤችዲ ዲግሪውን በማግኘቱ የዓለም አቀፍ መገናኛ ብዙሃንን ትኩረት ስቧል። ታዳጊው ሎረንስ ሲሞንስ በህዳር ወር 2025 በአንትወርፕ ዩኒቨርሲቲ የዶክትሬት ዲግሪውን በተሳካ ሁኔታ ማግኘት ችሏል። በዓለም ላይ ዶክትሬት ዲግሪ ካገኙ ታዳጊ ልጆች አንዱ እንዲሆንም አድርጎታል ነው የተባለው። እየተከታተላችሁ ያላችሁት ከቻናል ዋን ወደ እናንተ የሚደርሰውን ዜናችንን ነው። አሁን ደግሞ ሳምንቱን በታሪክ ውስጥ የተሰኘው ጥንቅራችን ወደ እናንተ ይደርሳል። ዓመታዊ ዓለም አቀፍ የኤችአይቪ ኤድስ ቀን እንዲከበር የተወሰነው የዛሬ 37 ዓመት እንደ አውሮፓውያን አቆጣጠር ታህሳስ 1 ቀን 1988 ነው። የዛሬ ሳምንቱን በታሪክ ውስጥ ለ37ኛ ጊዜ እየተከበረ የሚገኘውን የኤችአይቪ ቀን ላይ ትኩረቱን ያደርጋል። ሊዲያ ዝናቡ ዝግጅቱን አጠናቅረዋለች። በወቅቱ የተስፋፋውን የኤችአይቪ ኤድስ ወረርሽኝ ለመግታት ቀዳሚው ትኩረት የህዝቦችን በበሽታው ዙሪያ ያለውን ግንዛቤ መፍጠር መሆን እንደሚገባው ታምኖበት ታህሳስ 1 ቀን ዓለም አቀፉ የኤችአይቪ ኤድስ ቀን ተብሎ እንዲከበር ተወሰነ። ዕለቱ ዓለም ኤድስን ለመከላከልና ለመግታት የዓለም ህዝብ በአንድነትና በህብረት እንዲቆም ለማድረግ የጋራ ግንዛቤን ለመፍጠር ያለመ ነው። በዛሬው ዕለት ታህሳስ 1 ቀን እንደ ኤሮፓውያን አቆጣጠር በ2025 የዓለም የኤድስን ቀን ለማሰብ የዓለም ጤና ድርጅት በዚህ ዙሪያ አብረው የሚሰሩ አጋሮችን በመቀላቀል መዘናጋትን ማስቀረት፣ የኤችአይቪ ኤድስን መሰረታዊ የምላሽ ለውጥ መፍጠር ወይም ኦቨርካሚንግ ዲስረፕሽን ትራንስፎርሚንግ ዘ ኤድስ ሪስፖንስ በሚል መሪ ቃል በ2030 ኤድስን ለማጥፋት ቀጣይነት ላለው የፖለቲካ አመራር ለዓለም አቀፍ ትብብርና ሰብአዊ መብትን ላማከሉ እንቅስቃሴዎች ጥሪ ያቀረበበት ዕለት ነው። ከዓመታት ለውጥ በኋላ ዛሬ ላይ የኤችአይቪ ኤድስ ምላሽ መስቀለኛ መንገድ ላይ ቆሟል። የህይወት አድን አገልግሎቶች ተቋርጠዋል። በዚህም በርካታ ማህበረሰብ ለሞት አደጋ ተጋላጭ ሆኗል። እነዚህ ፈተናዎች አሁንም ኤድስን ለመግታት የማህበረሰብ ቆራጥ ውሳኔ ፈጠራና የመቋቋም አቅምን ማበልጸግ ይጠይቃል። ባሳለፍነው የፈረንጆች ዓመት በ2024 ብቻ 40.8 ሚሊዮን ሰዎች ከኤችአይቪ ኤድስ ጋር እንደሚኖሩ፣ 630 ሺህ ሰዎች ከኤችአይቪ ኤድስ ጋር በተያያዘ እንደሞቱና 1.3 ሚሊዮን ተጨማሪ ሰዎች በኤችአይቪ ኤድስ መያዛቸውን መረጃዎች ይጠቁማሉ። የዘንድሮ የኤችአይቪ ኤድስ ቀን ቁልፍ መልእክቶች ቅድሚያ መስጠትና ቅንጅት፣ ልዩነትን ማጥበብ፣ ፈጠራን ማስፋትና ማህበረሰብን ማብቃት ናቸው። የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን። የኢትዮጵያ አየር መንገድ ለቢሾፍቱ አየር ማረፊያ ግንባታ ፕሮጀክት የአሜሪካውን KPMG ዓለም አቀፍ የፋይናንስ አማካሪ ድርጅትን ቀጥሯል። ለእነዚህና ለሌሎች የቢዝነስ መረጃዎቻችን መሀሌት ደመላሽ።
የኢትዮጵያ አየር መንገድ በቢሾፍቱ ከተማ አጠገብ በሚገኘው አቡሴራ በተባለው አካባቢ ለሚያስገነባው የቢሾፍቱ ዓለም አቀፍ ኤርፖርት ግንባታ የአሜሪካውን KPMG የተባለ ዓለም አቀፍ የፋይናንስ አማካሪ ድርጅት እንዲሁም በአቪዬሽን ሕግና በሕግ ማማከር አገልግሎት የሚታወቀውን ክላይንዴንኮ የተሰኘ ኩባንያን የሕግ ጉዳዮች አማካሪ አድርጎ መቅጠሩን ይፋ አድርጓል። ክላይንዴንኮ የሕግ አማካሪ ኩባንያ ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2015 የኢትዮጵያ አየር መንገድ ግሩፕ አውሮፕላን ቦይንግ B787 ድሪም ላይነር በለንደን ሄትሮ አየር ማረፊያ በቆመበት ቦታ ያጋጠመውን የእሳት አደጋ አስመልክቶ በእንግሊዝ የንግድ ፍርድ ቤት በአምራቹ ላይ ላቀረበው $50 ሚሊዮን በላይ ክስ ግሩፑን ወክሎ መሟገቱ ተገልጿል። እንደ ሪፖርተር ዘገባ የቴክኒካዊ ጉዳዮች አማካሪ ኩባንያው በበኩሉ የቢሾፍቱ ዓለም አቀፍ ኤርፖርት በአካባቢና በማህበረሰቡ ላይ ሊያሳድር የሚችለውን ተጽዕኖ በተመለከተ ያደረገውን ጥናት አጠናቆ በጥቅምት ወር መጀመሪያ አስረክቧል። የንግድና ቀጣናዊ ትስስር ሚኒስቴር ላኪዎች ለገዙት የቅባት እህሎችና የጥራጥሬ ምርቶች የመግዣ ገንዘብ ክፍያ በኢትዮጵያ ምርት ገበያ በኩል እንዲፈጸም የሚያስገድድ አዲስ መመሪያ ወጣ። የኢትዮጵያን የውጭ ምንዛሪ ግኝት በከፍተኛ ደረጃ ከሚደግፉት የግብርና ዘርፎች መካከል ዋነኞቹ የሆኑትን የቅባት እህሎችና የጥራጥሬ ምርቶች የግብይት ስርዓት ትክክለኛና ተአማኝነት ለማረጋገጥ እንደሚያግዝ ተገልጿል። ይህ ማሻሻያ በቀድሞ አሰራር ላኪና አቅራቢ በቀጥታ በባንክ ይፈጽሙት የነበረውን ክፍያ የማስፈጸም ስርዓት የሚቀይር እንደሆነም ተገልጿል። እንደ ካፒታል መረጃ ሚኒስትሩ ማሻሻያውን ያወጣበት ዋነኛ ምክንያት በነበረው የቀጥታ ግብይት ስርዓት ላይ ተደጋግመው ሲታዩ የቆዩትን የክፍያ አለመፈጸም፣ የታክስ ስወራና ህገወጥ የገንዘብ ዝውውር ችግሮችን ለመድፈን እንደሆነ አስታውቋል። መረጃዎቻችን እንደቀጠሉ ናቸው። ዘመን ባንክ የ85 ሚሊዮን ዶላር የንግድ ፋይናንስ ፋሲሊቲ ማግኘቱን አስታወቀ። ዘመን ባንክ ይፋ ያደረገው መረጃ እንደሚያሳየው አጋሮቹ ከሆኑት ከአፍሪካ ኤክስፖርት ኢምፖርት ባንክና ከትሬድና ዴቨሎፕመንት ባንክ በድምሩ 85 ሚሊዮን ዶላር የንግድ ፋይናንስ ፋሲሊቲ ማግኘት እንደተቻለ ተገልጿል። ያገኘው ፋሲሊቲ ባንኩ የገቢና ወጪ ንግድ ልውውጦችን በተሻለ መልኩ ለመደገፍ ቅድሚያ ለሚሰጣቸው ዘርፎች የውጭ ምንዛሬ ተደራሽነትን ለማሻሻልና በተለዋዋጭ ገበያ ውስጥ ባንኩ ለደንበኞች ፍላጎት ቀልጣፋ ምላሽ መስጠት እንደሚያስችለው አስታውቋል። የዕለቱ የመጨረሻው የቢዝነስ መረጃችን የኬንያ ልባስ ጨርቆች ገበያ መጨመርን ይመለከታል። ኬንያ ልባስ ጨርቆችን ከሚያስገቡ የአፍሪካ ሀገራት ቀዳሚ መሆኗ ተገለጸ። ይህም በተንታኞች ዘንድ የቁጠባ ፋሽን የሚል ትችትን እያስተናገደ ሲሆን የሀገሪቱን የጨርቃጨርቅ ኢንዱስትሪ የጎዳ እንደሆነ ተብራርቷል። ለእነዚህ አልባሳት መበራከት ዋነኛው ምክንያት በተመጣጣኝ ዋጋ ልብስ የማግኘት ፍላጎት መጨመር እንደሆነ ተገልጿል። መረጃዎች እንደሚያሳዩት ኬንያ 300 ሚሊዮን ዶላር የሚጠጋ የተለበሰ ጨርቅ በማስገባት ከሌሎች የአፍሪካ ሀገራት ቀዳሚ እንደሆነች ተጠቅሷል። እንደ ቢዝነስ ኢንሳይደር መረጃ ይህ እንቅስቃሴ ብዙዎችን ቢደግፍም በሀገሪቱ ውስጥ የሚገኙ የጨርቃጨርቅ ኢንዱስትሪዎችን ውጥረት ውስጥ እንዲገቡ እየገፋቸው እንደሆነ ተብራርቷል። ከቻናል ዋን ዜናዎቻችን እነዚህን ይመስሉ ነበረ። ስለተከታተላችሁን እናመሰግናለን። ዜናውን እየመራው አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። የሌሎች ፕሮግራሞቻችንን እንድትከታተሉ እንጋብዛለን። ሰናይ ጊዜ ይሁንላችሁ።